ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተም እንደኔ ደህና እንድትሆኑ ምኞቴ ነው። የኔ ቤተሰቦች፣ የኔ ፋሚሊዎች ወዳችኋለሁ ማለት ነው። እና ዛሬ የመጣሁበት እንትን ማለት ነው ስለዚህ ቪዲዮ መናገር ስለምፈልግ ነው። መጀመሪያ ቪዲዮውን አሰማችኋለሁና ከዛ ስሙና እኔ ደግሞ የራሴን ሀሳብ እሰጣለሁ ማለት ነው። ወደዛ እንሄዳለን። ገነት ምንም ቢሆን ሴት ልጅ ብልሃት ናት፣ ብልህ ናት ይባላል እና ብልሃትነቷን ተጠቅማ ሴት ልጅ አብርሃምን ማሸነፍ አቅቷት አይደለም፣ ግን እሷ የሚያሸንፋት እልሆች፣ ቂሞች ምናምን ነው። እንደዛ ደግሞ ህይወት የሚመራ ነገር አይደለም። ትዳር ውስጥ ስትገቢ መጀመሪያ ይህን ነገር አስበሽበት ነው መግባት ያለብሽ። ተሸልሽ ያለባት እኮ ራሱን ያውቃል። ታዲያ እስከ መቼ ነው ታዲያ እልህ ባይዘው ኖሮ እዚህ ደረጃ ላይ ደራረሱም ነበር። እልህ እሱም አለበት እሷም አለበት። ታዲያ እልህዋን ለሰው አሳልፋ እየሰጠች እንዴት ነው የልጅ አባቷን በሚያክል መልኩ አልያን ያለቅም። በቃ ስለሷ መጥፎ ነገር ማውራት አይጠበቅብኝም። ስለኔ ጥሩ ነገር ለማውራት ስለሷ መጥፎ ነገር ማውራት አይጠበቅብኝም። ግን ደግሞ ጥሩ ናትም ትሁን መጥፎም ትሁን የልጅ እናት ናት። እግዚአብሔር ልጇን በረከት አድርጎ፣ ምክንያቱም የእሷ ልጅ ማለት የአብርሃም ልጅ ነው። የአብርሃም ልጅ ማለት እኔም እንደ ልጄ ነው ማየው ብዬ ነው ማስበው። ስለዚህ እግዚአብሔር ያሳድግላት፣ ጤናዋም ይጠብቅላት። ግን ደግሞ አሁን ለጠየቅሽኝ ጥያቄ ግን እኔ ይሄ ነው መልሴ ነው የምልሽ። ምንም የማስገድደውም የማስጨንቀውም ህይወት የለም። አዝኖልኝም ሆነ ሌላ ነገርም አይደለም። ምክንያቱም አብርሃም ስለማውቀው ነው። የማይፈልግበት ቦታ ላይ አይፈልግም። በቃ እኔ ደግሞ እርግጠኛ ለመሆን ስለፈለግኩኝ ነው ይህን ጥያቄ ጠየቅኩት። እርግጠኛ አትሁኝ። ምን አለች ትኛለሽ? ደግሞ ገብቶሻል አይደል? ይህንን ትዳር እንደሚቀጥል ደጋግሜ ነው የምነግርሽ። እኛ ባለንበት የማይቀጥል ነገር አይኖርም ስነግርሽ ማለት ነው። እውነት ገብቶሻል አይደል? በጣም የሆነ አስመረሽ አስቀምጭበት ከፈለግሽ። እንደሚቀጥል ነገ አብርሃም ትቶሽ ሩታ ጋር እንደሚገባ አትጠራጠሪ። በቃ ነገ እንደሚስማሙ ነው የምነግርሽ። ይሄንን አትጠራጠሪ። በቃ አንቺ ችግር የለውም እንደፈለግሽኝ፣ ግን አብረው እንደሚቀጥሉ ደግሞ ደጋግሜ ነው የምነግርሽ። ቪዲዮም ሰርቻ አይተሻል። ገብቶሻል? እያስፈራራውሽም ምንም አይደለም፣ እየነገርኩሽ ነው። ሴት ልጅ ነሽ፣ መረዳት ባለብሽ መልኩ ተረጁ። እኔ አንቺ ስትጎጂ እኔ ማየት አልፈልግም። ገብቶሻል? እሷም መቴ ናት፣ አንቺም እንደዛው። ገብቶሻል? ሰው መወለድ ቋንቋ የለውም፣ ግን አብረው እንደሚኖሩ ደግሞ ደጋግሜ ነው የምነግርሽ፣ በወንድምሽ ፊት ማለት ነው። አብርሃምኛ ጠንቅቀን እናውቀዋለን። እንደዛ አያደርጉም። ታውቀዋለህ? እየነገርኩ ነው። በቃ ችግር ያ ቀን ሲመጣ እናየዋለን። ታዩታላችሁ። ለማየት ያውቃችሁ ደግሞ ችግር የለውም። እኛውን ክፉን ባንነጋገር ጥሩ ነው። ስለ ሩታ መጥፎ ነገር ማውራትም አንፈልግም። ለጠየቅሽን ጥያቄ ደግሞ ምላሽ በበቂው ሰጥተናል። እኔ ከዚህ በላይ እንትን ባትያት ባታስጨነቂያት ደስ ይለኛል። አዲስ ህይወታቸው ላይ ገብተዋል። ስለ አዲስ ህይወታቸውም እንደውም ጥሩ ነገር ልትመኝላቸው ነው እንጂ የሚገባው ድጋሚ ነገር አሁንም አልተመኘውም። እኔ ይሁን እንዲመለስ ነው አይደለም፣ እሷም የሆነ ነገር ትን አይደለም፣ ግን ወደ ትዳራቸው ይመለሳል ነው እያልኩ ያለሁት እንጂ እኔ መጥፎ ነገር ይግጠማቸው ለማንም ሰው አይደለም። ገነቷል ሚጠላት አይደለም። ግን ደጋግሜ የምነግርሽ ነገር ልጅ አለ መካከላቸው ላይ ተመልሶ አብርሃም ሩታ ላይ ይመጣል። ይህንን አስበው ይፈለግ። ከዚህ በላይ ማውራት ስለማልፈልግ ማለት ነው። ይኸውልሽ ገነት፣ እኔ ደግሞ ይህን ጥያቄ እና ፋሚሊዎቼ ቪዲዮ እንዳያችሁት ነው ማለት ነው። እኔ ግራ ገብቶኛል። እንደኔ ግራ ገብታችኋል? እኔ በጣም ነው ግራ ይገባል። ሰው በዚህ ልክ እንዴት በሰው ህይወት እርግጠኛ ሊሆን ይችላል? የሆነ ነገር ካልታሰበ፣ የሆነ ነገር እንዲያደርጉበት ካላሰቡ፣ እንግዲህ ሰው በዚህ ልክ በሰው ህይወት ላይ እርግጠኛ ይሆናል ብዬ አላስብም። እንዴት ተብሎ በእርግጠኝነት ወደ ሩታ ህይወት እንደሚመለስ እርግጠኛ ነኝ። ይሄንን ደግሞ አስምሪበት ምናምን ነው ያለችውና እንደሰማችሁት ማለት ነው። ሰው በዚህ ልክ በሰው ህይወት እንጃ ግራ አልተጋባችም? እንደኔ ምንም ነገር የተማመነችበት ነገር ከሌለ በዚህ ልክ አብርሃም ወደ ሩታ ይመለሳል ወይም ደግሞ በቃ ከሩታ ጋር ነው የሚቀጥለው ብላ መናገሯ የሆነ ነገር አያስጠረጥርም? ያስጠረጥራል። በጣም ነው የሚያስጠረጥረው። ምክንያቱም በሰው ህይወት እንደዚህ እርግጠኛ መሆን አይቻልም። በራሳችን እንኳን የሆነ ጊዜ የሆነ ሁኔታ ሊቀይረን ይችላል ብለን ራሳችን ራሱ የምንጠራጠር ሰዎች ነን። ገባችሁ አይደለ? ስለዚህ በዚህ ልክ በሰው እርግጠኛ መሆን እንጃ፣ ይሄ ጤንነት አይመስለኝም። እንዴት ሲቀጥል ማለት ነው እነዚህ ሰዎች ተለያይተዋል አይደለ? ተለያይተዋል፣ አንድ ላይ ነበሩ፣ ተፋተናል ብለው እንግዲህ ተፋተናል ካሉ እንኳን ስንት ጊዜያቸው ነው?
አሁን ኦሬዲ 6 ወር ይሆናል ብዬ አስባለሁ። እቺ ልጅ ደግሞ ሄርሜላ ደግሞ ህይወቱ ላይ ከመጣች ደግሞ ከዛም በላይ ጊዜ አድርጋለችና አሁን ወደ 8ኛ ወሯ ምናምን ከዛም ካላለፈ ነው እስከ 8 ወር በላይ ናት ልጅቷ ከሱ ጋር ከመጣች ማለት ነውና በመሃል ስንቴ ልታስታርቃቸው እንትን ብላለች። በስተመጨረሻ በቃ ተፋቱ። አልፈልግም ተባባሉ ማለት ነው። ስለዚህ ተፋታ ከተባለ ሰው ሌላ ህይወት ላይ መሰረት ነው፣ ሌላ ላይፍ ላይ ኖሮ ነው እንዴ? እንዴት ነው የሚያስቡት? ቆይ በዛ ላይ ደግሞ እሱ ሲወድቅ አይደለም የሚመጡት የሷ ቤተሰቦች። እሱ ሲወድቅ፣ እሱ ሲያዝን፣ እሱ ሲያለቅስ አይደለም የሚመጡት። እሱ ሲደሰት፣ እሱ የሆነ ደስታ ላይ ሲሆን ነው እንደዚህ እንትን የሚሉትና ምን ማለት ነው ይሄ? ምን ማለት ነው? እንዴት ነው የሚያስቡት? ሲጀመር አልፈልግም ተብለው ከተለያዩ እኮ ተለያዩ ነው። በግድ እኛ ጋር ኑር፣ አይ አንተ ሌላ ሴት የምታነሳክ ሴት አጥተክ ሩታን መለመን አለበት። እንደዛ ነው የሚያስቡት እነሱ። ዛሬ የተናገረችውን ሰምታችኋል እንግዲህ አክስት ተብያዋ ማለት ነው። አንቺ ባትኖሪ ኑሮ ነው ያለቻት። አንቺ ባትይዢው ኑሮ፣ አንቺ ባታነሺው ኑሮ ሳይወድም ቢሆን ሩታ ጋር ይመለስ ነበር ነው ያለቻት። ይሄን ነው የሚፈልጉት እነሱ ማለት ነው። እና እንዴት ነው የሚያስቡት? እኔ በጣም ግራ ገባኝ። ልጁ ምን ያርጋችሁ? ምን ነው ለሩታ የሚሆን ወንድ ጠፋ? አብርሃም ብቻ ነው የሚይዛት ነው? አብርሃም ብቻ ነው የሚችላት ብላችሁ ነው የምታስቡት? እኮ እሱስ ካልቻላት አልቻላትም፣ በቃ አልቻልኩሽም ብሏታል እኮ ወስኗል እኮ እሱ። እንዴት ነው እንደዚህ በግድ ካልመጣክ በግድ ትመጣለክ እኮ ነው። አሁን ራሱ እኮ በግድ ትመጣለክ አንተ ሩታ ጋር ብቻ ነው መሆን ያለብክ እኮ እያሉት እኮ ነው ያሉት። እሱ ደግሞ ተፋትቼ ጨርሻለሁ የሚያገናኘን ልጅ ነው እያለ ነው ያለው በአጭር አማርኛ ማለት ነው። ምን አድርግ ነው የሚሉት ልጁን? አሁን ደግሞ ጭራሽ በፉከራ መጡ። ምን ልታርጉበት አስባችሁ ነው? በምንድን ነው እሷ ጋር ወደደም ጠላም መጥቶ ሩታ ጋር ይሆናል እያላችሁ እናላችሁ? ይሄ እኮ ትልቅ መልእክት እያስተላለፋችሁብን እኮ ነው እኛን ራሱ። ልጅ እኮ ነገ የሆነ ነገር እንኳን ቢቀየር ራሱ እኛ አንፋታችሁም። ለምን መሰላችሁ? አንፋታችሁም። ልጁ የሌላ እምነት ተከታይም ቢሆን ምንም ቢሆን እኛ ደግሞ ምክንያቱም እኛ ደግሞ አንፋታችሁም። ለምን መሰላችሁ? ልጁ ሰው በአንዴ ሲቀየር የጤንነት እንዳልሆነ ይገባናል እኛ ራሱ። ስለዚህ እናንተ የሆነ ነገር አድርጋችሁ ስታመጡት የሆነ የአብርሽ ባህሪ ሲቀየር ወይም ደግሞ ያልፈለገው ቦታ ላይ እየተሰቃየ እንዲኖር ካረጋችሁት እኛ ደግሞ ይኸው ፈጣሪ አለ እኛም አለን። እንግዲህ ይሄ ልጅ የህዝብ ልጅ ነው፣ እንፈልገዋለን። የሱ ውድቀት፣ የሱ ለቅሶ፣ የሱ ሀዘን አንፈልግም። ወደ ፈጣሪ ቤት እንወስደውና ልጁ ያን ጉዳቸው ያወጣል ማለት ነው። ይሄን አስባችሁ ነው ማድረግ ያለባችሁ። እኔ ስለ ሌላ ነገር አይደለም፣ እኔ ስለሱ ደስታ ነው የምናገረው። ደስታውን ነው የምፈልገው። በቃ እሱ ያን ቤት ያንን ህይወት ደስታ አይደለም ካለ ደስታው ያለበት ቦታ መኖር ይችላል። በቃ እንደ ሰው በግድ እንደዚህ ራይ ደብራችሁም እንዴ? ቆይ ኢትዮጵያ ውስጥ ወንድ ጠፋ እንዴ በዚህ ልክ? እኔ እንጃ። ምን አድርግ ነው የሚሉት ልጁን? ተውት እንጂ ህይወቱ ይኖርበት። ወይስ በቃ የኛ እንትን ካልሆነ የኛ ተገዢ ካልሆነ በቃ እሱ በህይወት መኖር ያለበትም ብላችሁ ነው የምታስቡት? እኔ አልገባኝም። እግዚአብሔርን እንደዛ ነው እየመሰለኝ ያለው። በቃ የሩታ ካልሆነ ልጁ መሞት አለበት። እንደዛ ነው የሚያስቡት። ይሄን ነው የእናንተ ክብር። ስለ ክብር ደግሞ ታወራለች እንዴ? ክብር ስላለች የትኛው ክብር ነው? ምን ነው ዛሬ እንዴ? እንደውም እኮ ማለት ነው ሄርሜላ በሆነ ሰዓት ነው የመጣችው። ትክክለኛ በሆነ ሰዓት ነው የመጣችው። ሩታ የመጣችበትን ጊዜ አታውቂም እንዴ? ረስተሽው ነው? እናስታውሳችሁ እንዴ? እኛ እንደ ሴት ክፉ ነገር ምን ነገር አንፈልግም እንጂ ብዙ ነው ሁሉም ነገር የምናየው ነገር ነው። ከኛ የሚደበቅ ነገር የለም። ስለዚህ በዚህ ልክ እርግጠኛ ልትሆኝበት የቻልሽው ነገር እኔ ምንም ነገር አልገባኝም። ምንም ነገር በምን ተማምናችሁ ይሄ ልጅ በምን ተማምናችሁ ነው ነገ እንደሚመለስ እርግጠኛው አስምሪበት እስከማለት የደረሽው? የሆነ ነገር ቀምመሽ መተሻል። ቀምመሽ ብትመጪ ራሱ ከ2 ቀን ከ1 ቀን እናሳልፍሽም እኛ ራሱ ሁሉ
ሁሉም ነገር የምታስቡት ክፋት ከሆነ ከፈጣሪ በታች ነው። ይሄን ማወቅ አለብሽ። ገባሽ? ልጁ ደግሞ የዋህ ነው፣ ቅን ሰው ነው። ፈጣሪ በአንድ ቀን ያጋልጣቸዋል። እንደዚህ አታስቢ። በዚህማ ተተማመኝ፣ በዚህ አትተማመኝ። እሱ ራሱ ወዶ ፈቅዶ ካልሆነ በስተቀር አንቺ ባልሽው እንደዚህ በፈኮርሽው አንቺ ይመጣል ይመለሳል እርግጠኛ ሁኚበት ብለሽ የተናገርሽውን ነገር አንቺ ባሰብሽው በምንም ነገር ሊሳካ አይችልም። በምንም ይሄ ልጅ እኮ አለፍላጎቱ ከሄደ ጠበል ሳይቀር እናስጠምቀዋለን ልጁ። አይገርምሽም? የዛኔ እናንተ ስራ ሲወጣ ደግሞ የት እንደምትገቡ እናያለን። የት እንደምትገቡ ከህዝብ ፊት የት እንደምትሸሹ እናያለን። አዎ ይሄ ግልጽ ነው። በቃ እናንተ ለሰው ካላሰባችሁ እንግዲህ የሚያስብላችሁ ሰው ያለ አይመስለኝም። ሊኖርም አይችልም። ሲጀመር ሰው ፈልጎና ሰው የራሱ የገዛ ሰውነቱ የገዛ አካሉ የገዛ ህይወቱ የመወሰን መብት አለው። ፍላጎቱ እንዴ እኔ እኮ ግራ ገባኝ። እግዚአብሔርና ምን አድርግ ነው የሚሉት? እኔ አልገባኝም። ዛሬ በተነገረችው ነገር በጣም ነው ግራ ይገባኝ። በጣም ግራ ገብቶኛል። የምሬን ነው። ምን አድርግ ነው የሚሉት ልጁ? እንዴ ትላንት አሳስረውት እሰይ እንኳን ታሰረ ሲሉ ነበርና አሁን ሄርሜላን አፈቅርሻለሁ ስላላት ምን ነው እንዴ? ስለሚያፈቅራት መሰለኝ እስካሁን ከሷ ጋር የነበረው አልነገራትም እንጂ ስለማፍቀሩ ገርሟችሁ ነው። ገና ያገባታል። ምንድነው እንትን የምትሉት እንዴ? የማትፈቀር ልጅ ናት እንዴ ልጅቷ? ወይስ የሆነች በቃ እንቁቁዬ የኔ ቆንጆ የሆነችና አስተዋይ የሆነች ሴት ስለሰጠው ቅራላችሁ እንዴ? ቅራላችሁ? ሁሌ እኮ የሚጎዳክ ሰው አይሰጥም እግዚአብሔር። ለፈተና ነው የሚጎዳክ ሰው ሲያቀርብልክ፣ ለፈተና ነው። ፈተናው ችለክ ማለፍ ነው ያለብክ እንጂ ሁሌ እንደዛ አይነት ህይወት ትኖራለክ ማለት አይደለም። አሁን የምትንከባከበው ልቡን የምታውቅለት ውስጡን የምታውቅለት የሚጎዳውና የሚያስደስተው ነገር ለይታ የምታውቅ ሴት ስለሰጠው ታንጨራጨራችሁ እንደዚህ ምን ማለት ነው? እና ዛሬ ይላልሽው ነገር በጣም ግራ ነው ያጋባኝ። ምናልባት አንቺ አስበሽው የመጣሽ ነገር አለ፣ ግን ደግሞ ፈጣሪ ስራውን ይሰራል። ገባሽ አይደለም? ቢመስልሽ ለአንድ ቀን የሰይጣን ነገር ለአንድ ቀን ለሁለት ቀን ቢሆን ነው። ከዛ በኋላ ግን እናንተ ሙሉ ቤተሰብ ነው የምትዋረዱት። ይሄን አውቀሽ ነው መስራት ያለብሽ። ገባሽ አይደለም? አንቺ የተማመንሽበት ነገር ነገ እንደዚህ በደረትሽ ነፍተሽ ወጥተሽ እንድትናገር አያደርግሽም። አዎ ለቀንም ቀን አለው። በዚህ ልክ በሰው ልጅ እርግጠኛ ሆነሽ የመጣሽበት ነገር የሆነ ነገር ይዘሽ እንደመጣሽ ነው እንትን የሚያስታውቀው። ገባሽ አይደለም? ሰው ወዶ እንጂ እንደዚህ ተገድዶ ካለ ፍላጎቱ መኖር አይችልም። ስለዚህ ልጁን ተፋቱት፣ ከቻላችሁ ልጁን ተፋቱት። እሷም የራሷ ህይወት ትኖራለች። ትናንትም ነግረዋታል። እኔና አንቺ ተፋተናል፣ እኛ መሀል ልጅ ብቻ ነው ያለው። እኔና አንቺ ምንም አንቺ በእኔ ህይወት ምንም አይነት መብትም የለሽም ብሏታል። እሷ ፊት ነው ነገራት። ከዛ በኋላ ነው ፍቅሩን የገለጸላት ለሄርሜላ ማለት ነው። ሲገልጽ ደግሞ እንደዚህ የሼም ምናምን አይደለም፣ የውስጡን የነበረውን አሙቆት የነበረውን ነገር ከዚህ በፊት ስላልነገርኩሽ እስካሁን ስላልነገርኩሽ ይቅርታ ጠይቆ ነው ፍቅሩን የገለጸላት። ይሄ ነው ትክክለኛ ፍቅር ማለት። እንዴት እንደተረዳችሁት እናንተ አላውቅም። ምክንያቱም ልትረዱት አትፈልጉማ እንጂ እኮ ግልጽ ነው የነገረው። እሱ ግልጽ ነው የነገረው። እንዲሁም ታፈቅረኛለህ ስላለችው አዎ አፈቅርሻለሁ ሳይሆን ያላት ግልጽ አድርጎ ከውስጡ ይቅርታ ጠይቆ እስካሁን ስላልነገርኩሽ በውስጥ ያምቄው የቆየሁትን የሆነ ነገሮችን ስለሚለኝ ነው ለማስተካከል ብዬ ነው ብሎ በግልጽ አድርጎ ይቅርታ ጠይቆ ነው ፍቅሩን የገለጸላት ማለት ነው። ይሄ ለምን መቀበል እንዳቃታቸው አላውቅም። የምሬን ነው። ይሄንን ስል እኔ አሁን ሩታ ጋር ቆይቶ ትክክለኛ ህይወት ኑሮት እሷ ጋር ኑሮ እንትን ቢል እኔም እንደ ሴት እንትን አልልም ነበረ። ነገር ግን ተፋተዋል፣ እነዚህ ልጆች ተፋተዋል፣ ቆይተዋል። ከተፋቱ ወደዛ ልጁ ጋር ለማየት ሲሄድ የምታደርገው ነገር ምናምን ሳይ እንደ ሰው ይሰማካል። ገባችሁ አይደለ? እንጂ ሴት ሆናችሁ በትዳር ላይ ምናምን ስለ የትኛው ትዳር እንደሚያወራ ራሱ ግራ ይገባኛል። የትኛው ትዳር
ተፋቷል እኮ ትዳር ሲባል እኮ አብረው ሲኖሩ አይደለም እንዴ? ከተፋቱ ነው በቃ። ስላልተፈላለጉ መሰለኝ የተፋቱት እና ሼም ስለያዘው ነው እንደዚህ ያሉት ምናምን የምትሉት ሄርሜላ እንዲያውም ሲገልጽላት ነው የምላችሁ። ሲገልጽላት አፈቅርሻለሁ ብቻ አይደለም ያላት፣ ቀጣይን ካንቺ ጋር መኖር እፈልጋለሁ፣ ለኔ ሙሉ ሴት ነሽ ነው ያላት። ለምን ይሸፈናል? ይሄ እውነቱ እኮ ነው። ታዲያ የልቡን የተናገረው አምቆት የነበረ ፍቅር ነው አውጥቶ የነገራት። ስለዚህ ይህን አይታችሁ እንግዲህ የእሱ ደስታ የሚያስደስታችሁ ከሆነ ልጁን ተፋቱት በቃ። ይህን ማለት ነው የምፈልገው። እና የዛሬ የገኒ ተብዬው አክስት ንግግር በጣም ግራ ስላጋባኝ ነውና እናንተም የተሰማችሁ ነገር ካለ ንገሩኝ። እንግዲህ እኔ የተሰማኝ ነገር ይሄ ነው። የልጁ ሰላም አይፈልጉም በቃ ባጭሩ። ለምን እንደሆነ ባላቅም የልጁ ሰላም ሁሌም እንደመጡ አብርሃም ሰላም ሲሆን አይፈልጉም። ሁሌም የሚመጡት ደግሞ የዛን ሰዓት ነው፣ የሰላሙ ሰዓት ነው። እና በጣም ነው እንጃ ወንድሜ፣ ፈጣሪ ጠብቀ። ከዛ ቀጥሎ ደግሞ እኛም አጠገብህ ነን፣ ችግር የለውም። ምንም ነገር ሊፈጠር ይችላል። ሄርሜላም ደግሞ ይሄን ነገር እንደፎከረች እየሰማች ነው። የሆነ ነገር ቢፈጠር ቶሎ ብለሽ አለመወሰን፣ የሆነ ነገር እየተፈጠረ እንዳለ ማወቅ አለብሽ፣ ሊረዳሽ ይገባልና ይኒ ቆንጆ ፍቅራችሁ ፈጣሪ ይባርክላችሁ። እንግዲህ የሱ የደስታ ምንጭ ስለሆንሽ ሄርሚዬ በጣም ነው የምናመሰግነው እንደ ኦዲየንስ። ምክንያቱም ሁሌ ሲጎዳ ስለምናየው እያዘን ነበረና እንግዲህ ፈጣሪ ይባርካችሁ ለሁላችሁ ማለት ነው።